ለምለም ዮሐንስ፣ ይትባረክ ከበደ፣ ሰላም ተሾመ፣ ቴዎድሮስ አየለ፣ አይሰማም ቃሉ እንደ ሰው ቢጣራ አይሰማም ቃሉ የሁላችሁም ፋናማም ሸበሉ አረ በለው በለውና በለው ጓዴ በለውና በጉልበቱን ያነከሰ ዳገቱን እኔ ከፍላለሁ ዳኝነቱን ነኝ ነባላቸው አቤት ፋናዎች ጥንትሎች ናቸው ሳት ይፈልጋል ከግንባራቸው ያዝና በለው የዛሬው ስልሜ ምነው ቀባጀረ እንደው ፋና ያሰኛኝ ጀመረ በለው ፋና ምሽት ያሰኛኝ ጀመረ አረ በለው መጣይምጣ ሶምቂጣ ነው ሶምቂጣ ቢወለድ ቶነው ጎዶ ብትወልደው ቶነው ጎዶ እንደ ፋናዎች በቃላንዱ መሰመሰው ታያገሳ መሰመሰው ታያገሳ። አመሰግናለሁ። እናመሰግናለን። እንኳን ደህና መጣችሁ። በጣም እናመሰግናለን ተመልካቾቻችንም እናንተንም። እንግዲህ ያለነው ጥር ወር ላይ ስለሆነ መቼም በየአካባቢው ድንኳን ብዙ አለ። የሰርግ ወቅት ስለሆነ ይሄን ያነሳ ነው። እንዴት ናችሁ? ማን እንበል እስቲ ስማችሁን አስተዋውቁ። እንግዲህ አርቲስት መረሳ ኢየሱስ እባላለሁ። ሳክስፎን እጫወታለሁ። እሺ። እኔም ሙሉጌታ አሰፋ እባላለሁ። ሰርግና ባህል ድምጻዊ አሙቁልኝ ሰራተኛ ነኝ። አሁን የሰርግ ወቅት ነው። እንዴት ነው ስራ? ስልክ ቢዚ ነው። አይደለ? ከተመልካች ካለ እዚህ ወረፋ ያሲዛ። አዎ እንግዲህ ቅድሚያ ያሲዛል። ተመልካቾች ግን አሁን ከተመልካችም ማለት ነው ልጅ ልክ አለ አይደል የሰርግን ዘፈን ደሞ አለ ጥር ወርም አይደለ ያላገባ አግባ ያላገባሽ አግቢ ይባልበት ነው አይደል? በጣም አሪፍ። ምን አለ ግን አሁን ወቅቱን አስመልክቶ የተዘጋጃችሁት አዲስ ስራ እንደዚህ አይነት ነገር የለም አለ? እንዴት ነው እስቲ ነገር አለ? ስራዎች አሉ። ያው ስራዎች እኛ ቅድሚያ ነው የምንያዘው። ቅድሚያ ስለምንያዝ በሚሉን ነገር ላይ በስራችን ላይ ያው ሬዲ ሆነን እንሰራለን። የኛ ስራ ያው ጥር ሚያዝያ ምናምን ቢሆን ሌላም ስራ አለን በግላችን ግን በዚህ ስራ ላይ ዝግጁ ሆነን ነው የምናስተናግደው። እርሶ ጋር እኔ ጋር ደግሞ ምንድነው እሱ እንዳለው የዚያ ሙቁልኝ ስራ ያው ጥር ሙሉ እንደተያዝን ነው። ነገር ግን እኔ ደግሞ አስቀድሜ ያወጣሁት ዘፈን አለ 4-5 ወር ይሆናል። መረሳ አቁባ ኢየሱስ ብላችሁ ምንድነው የምትለው ግን ሙዚቃው ትንሽ ከርሶ ሙዚቃው አስላሊቴ ጉማ አይጉማ ጉማዬ ተሐየት ወድኹም መድሞ አሲሩ ንፋሰ ደንጓልኩ አብነ ኸቲሉ ስላሊቴ ጉማዬ በጣም ያምራል ብታዩት። በጣም መረሳ ቁባ ኢየሱስ ብለው ገብተው ማየት ይችላል። ሰርጋቸው ማሞቅ ይችላል። ጉማን ይደሰቱበት አይደል? ቢት ነው ለሁሉም የሚመች እንትን ነው። እኛ አሁን ሽምግልና እንደዚህ የተለያዩ ጉዳዮችን ልናነሳ የተዘጋጀነው ሽምግልና ላይ እንደዚህ አይነት ያሙቁልኝ ስራዎች እንደዚህ አይደል? አንዳንድ ሽምግልና እውነት
እንዴት ነበር? አሁን ትንሽ ሰርግ ባንድ ነገር እያለቀ ነው ያለው። በሽምግልና የሚያልቅበት ፕሮግራም እየተካሄደ ነው ያለው ብዙ ቦታዎች ላይ ማለት ነው። ያ ማለት በፊት ሽማግሌ ተልኮ አስበንበት ምናምን ነገር ይባል ነበር። አሁን ግን አስበንበት የለም። አስበናል በቃ ጨርሰናል ይዛችሁ አይነት ነገር ነውና ያው ሙሽራው ዘግየት ይላል። ያው የሚያዘውን ነገር ይዘን ሄደን ሙሽሪትን ይዘን እንወጣለን። የሰርግ ዘፈን ላይ የተለያዩ ቃላቶች እንሰማለን አይደለ? ትርጉማቸውን የማናውቃቸው። አሁን ለምሳሌ አምሯል ሸገኑ ማን ነው? ማን ነው ይባላል? በጣም አምሯል ሸገኑ ይባላል። ግን እኛ አሁን ራሱ እኔም ያው ሸገኑ ማን ነው በተለይ እኔም አሁን ሸገኑ ያው ይባላል። ሙዚቃዎች ያው ሰርግ ላይ በጣም ብዙ እንትኖች አሉ። እሺ ሽቦ አለ ኃይሎ ጋር ሽቦዬ ና ይባላል። ሽቦ ማለት ሽቦ ማለት እኔ አሁን ኃይሎ ጋር ሽቦዬ የሚለው ሽቦ ተከላካይ ይመስለኛል። አሩር ቤት አናስገባም የሚል ኃይሎ ጋር ሽቦ ሲባል እንትን የሚመስለኝ እኔ የሆነ የታጠረ አጥር ግን ያው በግጥም ደግሞ ትሰብረዋለህ። እውነት ነው። በግጥም ስትገፋውም በግጥምም ትሰብረዋለህ። ለዚህ ነው እናንተ የምታስፈልጉት። ለዛ ነው እኛ የምንፈልገው። ከኋላ አንተን ትልና ደጀንን ጭነህ ሙሽራን ከኋላ አድርገህ ሽቦ እንኳንስ በሽቦ ቢታጠር በብረት ይበጠስ የለም ወይ ሙሽር የመጣለት ምናምን። በጣም እናመሰግናለን ስለመጣችሁ አብራችሁን ስለቆያችሁ ይሄንን ድባብ ደግሞ እንዲሰማን ስላደረጋችሁን በጣም እናመሰግናለን። እዚህ ስለተገኛችሁ እኛም በግላችን አክብራችሁ ጠርታችሁን በዚህ ሰዓት ስላናገራችሁን ከልብ እናመሰግናለን። ያትሸኙን ማለት ሰናበቻ ነገር ይበሉ የማይማረከው ጠንካራው መንፈሴ የማይማረከው ጠንካራው መንፈሴ ትዳር ይላል እስክትወጣ ነፍሴ ፍቅሬ ባንቺ ነው ማማሬ በትዳር አብረን ኖረ የማይማረከው ጠንካራው መንፈሴ እንዴት ነው ነቅነቅ በል እንጂ የማይማረከው ጠንካራው መንፈሴ ትዳር ይላል እስክትወጣ ነፍሴ ፍቅሬ በርቺ ኋላ እንዳትመጪ በትዳር አብረን እንኖር። እናመሰግናለን። መልካም የስራ ጊዜ እንዲሆንላችሁ እንመኛለን። እንዴት ናችሁ ተመልካቾቻችን? ማምሻችን ጀምሯል። ቀደም ሲል እንግዲህ በሞቅ ባለ የአሙቁልኝ ሙዚቃ ጀምረናል። እኛም ትንሽ ሞክረናል። ኃይሎ ጋር ተብሎ ከዛ ትዳር ይላል ተባለ። ትዳር እሱ ይነሳ በነገር ይልሽ ከሙዚቃው በኋላ እኮ አብሬ እንዳጫፍር እኮ ነው። ትዳር ይላል ነፍሴ ብሎ አሳየኝ። ኬት ላውጣ ቀለበት እንደዚህ ያጨበጨበ አጭባጨብጨብ ተቀየረኩ። ለምለም እንዲያረግሽ እንደዚህ ላለ ብታይ። ዛሬ ጉዳያችን ተመልካቾቻችን የትልቁን የቤተሰብ ተቋም የሆነውን የጋብቻ ሽምግልና ልናነሳ ወደናል። የተለያየ ጉዳዮችን እናነሳለን ብለን እናስባለን። በተለይ አሁን የመጣውን ከተማችን ውስጥ ያለውን ባህል የሆነ የመጣውን ነገር ብናየው ብለን አስበናል። እዚህ ግን የተቀመጥኩት በሁለት ባለ ትዳሮችና ሽምግልና በቅርበት ከሚያውቁት መሀል ነው የተቀመጥኩት። ስለዚህ ከነሱ ልጀምር ብዬ አስቤያለሁ። መጀመሪያ ከላኪው ልጀምር። ጥሩ፣ በጣም ጥሩ። እስቲ ራስን አስታውሰን። እንዴት ነበር ያንተ ሰርግ ሽምግልና? እንዴት ነበር የተላከው? ምን የማትረሳውን ነገር አለ? እስቲ ከሱን ጀምር። በጣም ብዙ ነገር አለ የማረሳው። ሽምግልና መጀመሪያ ሽማግሌ ከመምረጥ ነው የጀመርኩት። ከዛ ያው እዚሁ ስለሆነ አዲስ አበባ ስለሆነ ከዚሁ ያሉትን ሰዎች ማንን ብልክ የተሻለ ነው ምናምን የሚል ነገር መረጣ ከዙሪያ ካሉ ሰዎች ጋር አወራው ወሰም። ከዛ ደግሞ ሲሄዱ ምን ሊያነሱ ይችላሉ ሚያቁኝን ብዬ ነው የላኩት። ምክንያቱም ሚያቁሽ ናቸው ስላንቺ ሄደው የሚያወሩት። እሱም መረጥኩ። ከዛ ሄዱ
ግን ይሄ ፕሮሰሱን ያው እያሳጠርኩት ነው እንጂ ረጅም ነው። አየሽ የቆየው ነው የሱ ማለት እንዴ መረጣው ምናምን ራሱ ለምን ገሌን ሽማግሌ ለምን ታረጋዋለህ ትጠየቃለህ እኮ እንደዛ ነገር ነበረውና ገሌን ያረኩት በዚህ ምክንያት እንደዚህ ተደርጎ ነው እንትን የምትይው። ከዛ በኋላ ብቻ ተመራረጡ። ከዛ ደግሞ የሃይማኖት አባትም ደግሞ አለ ንስሐ አባት አብሮ ተደርጎ ምክንያቱም በሃይማኖት ትጠየቂያለሽ በዓለማዊ በምንም ነው እና ተላኩ። ከዛ ግን እንግዲህ ቤተሰብ ጋር ጓደኛ እንደሆንሽ ካሳወቅሽ በኋላ ነው ትዳር አስበናል ምናምን ብለሽ ሽማግሌ መልከው ያቀርሽ። ከዛ አንድ ማረሳውን ነገር ልንገራችሁ። ላኩኝና እየደወልኩ ነው መጡ። አዎ በቃ ተቀበሏቸው ውጡና እንደዚህ ቦታ ምናምን ሌላ ሰው ወንድሞች ምናምን ወጥተው ተቀብለው ምናምን ቤት እንዲያሳዩአቸው እኔ እኮ የሆነ ደረጃ አድርሼ ያውና ብዬ ነው የተመለስኩት። ከዛ እዛው አካባቢ ሆኜ ስልክ ደውላለሁ። እንግዲህ እምቢ ይባላልው የሚል ስጋት አልነበረኝም ከዛ በፊት። እንዴት ሆነ እያልክ ነው የምትጠይቀው? አዎ ምንድነው እያወራ ከዛ ቆየብኝ። ጭራሽ ስልክ አልነሳ ሲል ላብድ የምር ነው የምልሽ። ከዛ ለምን እንደዛ እንደተሰማኝ አላውቅም። ምን ነው ሁሉ ብላ እስክትስቅብኝ ድረስ ከዛ ምን እያወሩ ነው ምንድነው እንደዚህ ያቆያቸው ምናምን እምቢ እንደ ማለት እኔ አላውቅም። መጀመሪያ ጓደኝነታችን ሬስፔክትፉሊ ወይም በክብር እሺ የተባለ ጓደኝነት ስለነበር እዚህኛው ጋር ሲመጣ ምን እንዳስጨነቀኝ አላውቅም። ልቤ ደው 10 ደውላለሁ አልኩሽ። ምን 10 በጣም ብዙ ጊዜ ደውያለሁ እስኪወጡ ድረስ። ከዛ ልክ ሲወጡ ስልክ አላነሳም ብለው እነሱ ሊያስደነግጡኝ ሁሉ ነው ይመስለኝና በቃ ብቻ በስተመጨረሻ ያው ተሳክቶልሃል ተባልኩ። ለካ አስጨናቂ ጠያቂ መሃል ነበረ ያልገባኝ ነገር። ጥያቄዎችን ዘርዘር አድርጎ ቆንጠጥ አድርጎ የሚይዝም ሰው ነበረ መሃል ላይና ከእነሱ ወገን ብቻ የዛኔ ያሳለፍኳት እንጂ አረሳትም። በቃ በጭንቅ ሽማግሌዎች 5 ያንተ እንኳን 30 ለመሆኑ ጥሩ ነው። እንመጣለን ወደሱ ወደ ሰሊ አንቺን እናስታውስ እስቲ እንዴት ነበረ ሲላክ ያለውን ስሜት አይደል? ገና ለመላክ ታወሬለ የሆነ በቃ ልብሽ የሚፈራው ነገር አለ። ለቤተሰብ መጀመሪያ ሽማግሌ ያስላኩትን ነበርኩ ከታላቆቼ ማለት ነው። ልክ ላገባ ነው ምናምን ስል እንደዚህ ድምጼ ራሱ እየተንቀጠቀጠ ታስታውሶ ራሱ አይቀር። ከዛ ሄዱ አልነበርኩም በቤት አዲስ አበባ አልነበርኩም እኔ ሲጀመር። ከዛ ምን ተባለ ብዬ ነው የጠየቅኩትኝ እና ማዘር ነች የምትነግረኝ። ታስተምራታለህ ወይ ሌላ ትምህርት እንድቀጥል ወል ሌላ ብሎ ከመፍራቴ የተነሳ ምን ብሎ ሊጠይቀው ይችላል ምናምን ብዬ ነው የፈራሁት ለሽማግሌዎቹ። አይ በቃ በጣም እንትን ያደረጉት ኢንሲስት ያደረጉት ትምህርትን በተመለከተ ነበር። ግን ይትቤ እንዳለው ያስፈራል እንዴ ለሚላክለትም ለሴቶቹም ያስፈራል። እኔ ፈርቼ ነበር። ምን ይሉኛል ልትዩ ነገር አለ ደስ ይላል እኮ ለቤተሰቦች ክብርሽን የምታሳይበት ነው። ለሴት ሽማግሌ ሲላክ ደግሞ ያለው የሆነ ልዩ ስሜት አለ፣ ኩራት አለ ምናምን። ያው ሽምግልና የበተለየ ጋብቻ ሽምግልና የቤተሰብ አሳዳጊም ይሁን እናት አባትም ይሁን በጣም አክብሮት የሚገለጽበት ስለሆነ መፍራቱ ከዛ የሚመነጭ ይመስለኛል። የሆነ ነገር ጎል የሆነ ይዞ የሚካሄድ ነገር አለ አይደለም? ብዙ ነገር አለ። የሆነ ነገር ያቁት ይሁን የሆነ የማይሆን ጥያቄ ተጠይቀው ይሸወድ ይሁን የሚያስጨንቃል ይመስለኛል። ቴዲ ግን ሀሳቡን እዚህ ጋር ብንሰማ ጥሩ ነው። ሽማግሌ ነው ታውቃለህ እንዴ? ቴዲ ምን ልስጥ እዚህ ጋር ምን ልናገር የለም ባለው ነገረኝና ሄደኩ እንዲህ ያስዋለኝ እንዲህ ያለ እስቲ ነገር ምን ትታዘባለህ አንተ? ባትሆንም ራሱ ሽምግልና ላይ ባትሳተፍ ራሱ እንትኑ አለ አይደለ? ሽምግልና ሲባል በነገራችን ላይ የተለፋበትን ቤተሰብ ብዙ ነገር ያወጣበት ያወረደበትን ብዙ መከራዎችንም ልጅ በማሳደግ መሀል አለ አይደለ? እነዛን ሁሉ ያለፈበትን አሳልፎ ሲሰጥ እንዲሁ አይደለም። ያው ባህልም ነው አይደለ? እዛ መሀል ላይ ግን ምን ያህል አደራ ተሸካሚ ነው፣ ምን ያህል አደራ ይችላል፣ ኃላፊነት ምን ያህል ይሸከማል የሚለው ቤተሰብ የሚጠይቅበትም ነው። እዛ ውስጥ ያንን ሲሰጥ ይሄም ልጅ ደግሞ ምን ያህል አደራው ደግሞ ከባድ እንደሆነ እንዲያውቅ የሚያደርግበት ስርዓት ነው። እና አንዳንድ ጊዜ ይሄ ስርዓት ራሱ ሲሰራ የራሱን ሂደት አልፎ ነው የራሱን ከሆነ መውደቅ እኮ ነው እዚህ ጋር ይሄን መሙላት የተገኘው። ስለዚህ ውስጥ የሚቀመጥ አንድ ሰው ደግሞ አለ። ያው በጓደኞችሽ ትሰሚ የለም መስቀለኛ ጥያቄ ሲባል ይትባረክ ስላነሳው እኮ
የሚነሱ መስቀለኛ ጥያቄዎች አሉ። የሆነ ነገር በዚህ ቢመልስ የሆነ ነገር በዚህ ይመለሳል። የሆነ ነገር ቢመልስ አንዳንድ ጊዜ ይሄ ሰው ሁሉ የሚያስብል አይነት ሰው አለ አይደለ? የጥያቄዎችን ከግራና ከቀኝ በመጠየቅ እና የሽምግልና ስርዓታችን ላይ ደስ ይላል። በተለይ ያ ሰውዬ ይሄ መስቀለኛውን ጥያቄ የሚጠይቀው ኢኮኖሚውን ጉዳይ ተመልሶ በቃ በዚህ ሳለፈ ሲባል ጤና ይገባል። ባህሪው እንዴት ነው? ከዛ ባህሪው ደግሞ እንዲህ ነው የተመሰገነ እንትን ያለ ነው ምናምን ከተባለ በኋላ ደግሞ እሺ እሷን ለማስተማር ምን ያህል ዝግጁ ነው? ያው ይሄ መስቀለኛ ጥያቄ የሚያበዛው ሰውዬ ተምሯል ሲል መላሽ ምን ከመከራ ተምሯል። አቋም ውስጥ ሲባል እንዴ ሞዴል ሊያደርጉት ነው እጅ ቀልድ ምን አለው በስሙ ምን አለ ሲባል ሙድ አለው አካውንት አለው በስሙ ሲም አለው ሂደትም አለው እኮ ሽምግልና አይደል? አሁን በተለይ ቀደም ባለው ጊዜ መጀመሪያ ቀምቻ አይደለም ተመላልሰው ደጅ ጠንተው ነው እንዲያውም እንደገቡ ራሱ እኮ አይቀመጡ አይደለ? ቆመው ኧረ ቁጭ በለው ይባሉ ፈቃዳችሁን ሳናገኝ ይላሉ። እንደዛ አይነት ስርዓቶችም አሉት አይደለ? በአብዛኛው በፊት በነበረው ቀደም ባለው አሁን ላይ እንምጣ ለማለት እኮ ነው ይሄ ሁሉ መንደርደሪያ። አሁን ከተማችን ውስጥ ያለውን በተለይ እንግዲህ ሽምግልና በተለያዩ ከተሞች በተለያየ ባህል የተለያየ አፈጻጸም ሂደት አለው። እንደ አኗኗሩ እንደ ባህሉ እንደ አካባቢ ይለያያል። እኛ ግን አሁን የምናነሳው እዚህ ከተማ ውስጥ ያለው ነው። ተመልካቾቻችንም እዚህ ያላችሁ ታዳሚዎቻችንም እዚህ ላይ ትኩረት እያደረግን እንደሆነ እንዲያሰምሩልን እንፈልጋለን። እዚህ ከተማ ውስጥ የምንታዘባቸው ብዙ ነገሮች አሉ። ድግስ አለው ሽምግልና በጣም ቀውጢ ከሰርጎ የበለጠ ሊሆን ይችላል። እንደዛ ቢሆን ይመስለኛል። ይሄው እየሄድን ነው አለው እኮ አሁን ሽምግልና ላይም እንሄዳለን እንዳሉት አይነት አለ። የአበባውን ነገርም ማንሳት መቼም ትልልቅ ነገሮች ይደረጋሉ። ስጦታዎች አሉ፣ የሚሰጡ ስጦታዎች ጭምር አሉ። ስጦታ አሁን ይልሽ እኛ ስጦታ ሲባል በግ እና ውስኪ ተይዟል ነበር ይትባረክ እንደዛ ነው መቼም አይደለ? አሁን ምን ደረሰ? እንትን ጥሎሽ ነው ከሽምግልናው በኋላ መጨረሻ ላይ ከተፈቀደ በኋላ ስጦታ ይዞ ይኬዳል አይደለ? አሁን ምን ላይ ደረሰ? ምን ላይ ደረሰ? ምንድነው የምትታዘቡት? እንደዛ አይነት ትዝብቶች በጣም አሁን እኮ ከፍተኛ መኪና ደረሰ እኮ። አሁን እኮ በግልጽ እኮ የምናየው ጉዳይ ሆነ። ሰው 4 እግር ያው በጊዜ ነበር፣ አሁን ተቀየረና እኔ 4 እግር እቺ እንትኗ ላይ ነው እና እቺ የምትጣጣዋ እሷ ላይ ነበርኩ። እንደ ቅድም እንዳለችው ለሊ የተለያየ ነው አይደል? መጀመሪያ እንደውም ትልቁ እንትን አረቄ ነበር። ከዛ ወደ ውስኪ እያለ የተለያዩ ስጦታዎች ተይዘው ይመጣሉ። እኔ ግን ምንድነው እየታዘብኩት ያለሁት የአይምሮአችን ውስጥ የነበረው ነገር ነበር አይደል? ስናድግ የኛ ታላላቆች ጎረቤቶቻችን ምናምን ሽማግሌ ሲላክላቸው ሰፈር ውስጥ ጉርብትና ውስጥ የነበረው ድባብ አለ። ጮክ ተብሎ ራሱ አይነገርም ነበር። እናቶች ወይ አባቶች ሰብሰብ ብለው ቀስ ብለው ልጅ ሽምግልና ሊመጣ ነው እንዳቀሩ ምን አለ ምናምን ሁሉ ይባባላሉ። የድግሱም ዝም ተብሎ ነው ሲመጣ ራሱ ገሌ ሽምግልና ሊላክላት ነው ማለት በጣም የተከበረ ነው፣ ፍጹም የተከበረ ነው ማለት እንችላለን። ሁሌ አንድ ነገር ባለበት አይቆይም። ስለዚህ እየተቀየረ መጥቶ ፒፒ ረጅም ቀናት ከሚፈጀው ሽምግልና የፈጠነ ወደ 1 ቀን ሽምግልናው ሰርጉ ጥሎሹ ምኑም ፍጽጽሙ ቅልብጭ ብሎ ወደ ማለት ተሸጋግሯል። ልክ ያልሆነ የቱ ጋር መሰለሽ መቀየሩ አይደለም የተቀየረበት መንገድ ነው። ፈጠነብህ፣ በጣም ፈጠነ። ከመፍጠኑም በላይ ደግሞ ውስጡ ያሉት በግልጽ ካወራ ነው ውድድር በተለይ ከተማ ይሰፋል ያድጋል፣ ከተሜነትም አብሮ ያድጋል አይደለ? ከከተሜነቱ ጋር የመጣው ነው። ከከተሜነት ጋር ይሄ ያለ አይደለ ሉላዊነት የምንለው ዓለም አቀፋዊነቱም ከሌላው ደግሞ የሚኮረጀው እዚህ ላይ ባህሉን ሲይዝ መቼም እኔ በግሌ ባህል ዘመናዊ ብትኝ አልቀበልም። ትቀበላለህ? ወደሱ እንመጣበታለን። አሁን እያየ ነው ያለ ነው እንዳላችሁት። እኔ ግን በጣም የሚገርመኝ ነገር የሽማግሌዎቹ ቁጥር በጣም ይገርመኛል። በነገራችሁ ቁጥር እየሰማን ያለ ነው እንደውም 30 ምናምን ሆኖ ግር ብሎ ነው የሚሉት። እሺ ታዋቂ ሰዎች ያሉበት በጣም ታዋቂ ዝነኛ እንደዚህ ከዛ ደግሞ እንዳላችሁት ይሄ መኪና ከዛ ረጅም አበባ ያ ስንት ሰው መሰለሽ ወደ 20 ምናምን ሰው ቁጥር ያለው አንዱ እንትን ላይ ተደርድረው አበባ ይዘው
አበባ ስልሽ ደግሞ እቺ ትንሽዬ እንትን አይደለች፣ ሰፊ የሆነ ብዙ አራት ሰው እኮ ነው የሚዞራቸው 20 ምናምን ሰው አልኩ እኮ ተደርድረው እነሱ እንትን ተደርገው ምናምን ነው ሽምግልና ያየሁት። ከዛ እንዳላችሁት ይሄ ድምቅ ያለ መኪናው ምን አለበት በቃ ሰርግ በሉ። በጣም በዛ አይነት ደረጃ ደርሷል። ዲኮርም አለ በጣም ደግሞ አሁን የመጣው ከሽምግልና ራሱ አንዳንዱ ከሰርግም ያልተናነሰ ነው አሁን የሚደገሰው ድግስ ዲኮሩም ሽምግልናው ስነ ስርዓቱ ካለቀ በኋላ ደግሞ ሊፋጠንም ይችላል በሳምንቱም ሊሆን ይችላል ሰርጉ አንዳንድ ቦታና ከዛው ማይተናነስ ነው ሰርጉ አንቺ ሳምንት ትሄጃለሽ እንዴ ውስጥ ተልኮ እኮ ልጁ ደጅ ላይ እንዲህ ብሎ ነው የሚጠብቀው ቀለበቷን ይዞ እንዲህ ብሎ ግባ ሲባል ወዲያው እጇ ላይ ጠለቅለ ማድረግ እኮ አንዳንዱ መጀመሪያ የተገቢኛለሽ ወይ ጥያቄ ጠይቆ እሺ ተብሎ ጨርሷል ይጨርሳል ከዛ በኋላ ሽማግሌ ይላካል ከዛ ያያችሁት ነገር ነው የሚሆነው እንትን ነው ቅድም እንዳልነው ይቀየራል ምንም ነገር ቋሚ ነገር የለም አንዳንዴ ግን ፍጥነቱ ልክ ባይን እንትን እንደሚባለው ሲሆን ያይነ ጥቅሻ ይሆናል አዎ እንትን መች ነው ደግሞ ይሄ የሆነው በመትልበት ፍጥነት የሆነ ይመስለኛል እኔ ነገሩን ሳየው አንዳንዴ ኦኬ ይሄ ያለፈ እንትን ወደ እንትን ሊሄድ ነው ምንለው ነው ድንገት ነው አይደል እኔ እንደዛ ነው ያየሁት እናንተ እንዴት ነው የታዘባችሁ ድንገቴ ነው የሆነብኝ ድንገቴ ነው በጣም ፈጣን ሆናል እንዳልሽው የታወቀና ምንም በቃ ሽምግልናውም ስለኪ ውጤቱ የሚታወቅ አይነት ነገር ሆኗል በፊትም ይታወቃል ግን ማመላለሱ ነገሮች የስጋቱ ለምሳሌ እኔ ላይ አሁን እንደ ድሮ አይነት እንትን ስጋት ይኖርብኛል ብዬ አላስብም ነበር እንዴት ተሰጋለ ልብስ ተከራይተ እንዴት ደግሰ ያ ሁሉ ከቁጥር በላይ ግን ከሽማግሌዎቹ ቁጥር በላይ ደግሞ አንዳንዴ ሰዎቹ ራሱ ሴሌክት የሚደረጉበት መንገድም ራሱ ይገርማል እኮ አይደል ሽማግሌ ሆነው የሚሄዱት አሁን ምን ታዘመው ሁኔታ ለማለት ነው አሁን ኢትዮጵያ ስትልክ በእርግጠኝነት የምታውቃ አንተን የሚያውቁ ትላንት በጣም ዲፋይን አድርገው አብራርተው የሚናገሩ ሰዎችን ይሆናል ብለ እንዴት አይደል ጥያቄ መስቀለኛ ጥያቄ አለ አዎ መብሰላቸውንም እድሜ ብቻ ሳይሆን ባስተሳሰባቸውም ሰፋ ያሉ ሁሉ ነገር አገናዝበው ዲፌንድ ያደርጉልኛል ብለ ብታስበው ነው የምትመርጠው አሁን ግን የማይተዋወቁ ሽማግሌዎች ሁሉ ይመጣሉ በደንብ እኔ እንደዛ ታዘባለሁ ሳይሆን የማያውቁ አንቺን የማያውቁሽ ሰውየውን የማያውቁት እርስ በርስም አይተዋወቁ ይችላል እንደዛ ማለት ነው በደንብ ምን አሁን አንዳንድ ጊዜ አንዳንድን ነገር ፍርጥ አድርጎ በትክክለኛው አማርኛ አያኛው ትዝ ብሎኝ ነው ስናወራ ደውሎለት አይ እንደዚህ ሆነ እኮ ሽምግልና ምናምን የትኛው ነው አንተ ሄድኩል በጣም ያ አላስታወሱኝም እንዴ እንትን ሰፈር ምናምን ሲባል እንትን ሰፈር ሶስት ቦታ ሄጃለሁ አሁን እያነሳን ያለነው ትልቁን ተቋም ነው ብለናል የጋብቻን ሽምግልና ነው እያነሳን ያለነው ተመልካቾቻችን ብናነሳው መቼም በጣም ሰፊ ጉዳይ ስለሆነ ትንሽ አረፍ ብለን ተመልካቾቻችንም ዘና አድርገናቸው ብንመለስ ጥሩ ነው ብለን እናስባለን የከበሮ በሰው እጅ ተመልካቾቻችን በጣም የሚወዱትን እንጋብዛቸውና ተመልሰን እንመጣለን ለምለም ዮሐንስ ወይት ወይ ማሲንቆ ይዘሽ ማሲንቆ ይዘሻል አዎ ዛሬ ማሲንቆ እችላለሁ ብዬ ጎበዙን ማሲንቆ ተጫዋች ስለሺ ይግዛውን ታቋላ እሱን ቀጥሬዋለሁ አሁን ስልክ ላውራ ብለው ሄዶ ይወልክ አያይሽ ግን ኧረ እባክሽ ጥሩ ነው መጥቶልሻል እና ያው እችላለሁ ብለሽ ነገር ግር ብሎኛል ምን እንደሆነ አልገባኝ መምቻው ግን ያሹ ልክ ነው በመያዣው አይደል ይሄ ልክ መሰለኝ አይ ኧረ ተገልብጧል ታይ አዎ ገልብጫዋለሁ ታውቃለህ እንዴ ነው አይ የሚከብድ ነገር የለውም ብለሽ ነው የምታስቢው እኔ ምንም ይከብዳል ብዬ አላስብም ይኸው እንዲህ ማድረግ ነው በቃ ዝም ብለህ እጅህን ጣትህን እንዲህ እያደረግ እኔማ ይትባረክ የኔማ ጎበዙ ማለት ነው የኔማ ማምሻ እሺ ለማንኛውም ሲመጣ እሱ ይፈርድሻል አሳየው እችላለሁ እንዳልሽው ለሱ ንገሪውና አኮራሃለሁ እሺ እናያለን መልካም ቆይታ ከእንግዳሽ ጋር እሺ ትቤ ስልክ ለወራ ብዬ ቦጣ በቃ ድብልቅልቅ አድርግሽ ጠበቅሽኛል አረ በጣም ቀላል እኮ ነው አረ ብዙም ይከብድ አይመስለኝም ይኸው ሲጀመር ይኸውልሽ አቀማመጥሽ ራሱ ልክ አይደለም እንኳን አያያዝሽ ማለት ነው ይሄ እግርሽን እንደዚህ ይሄ እንደዚህ ታድርጊና ይሄ እንደዚህ ነው የሚቀመጠው ይሄ እዚህ ጋር ይገባልኝ አይ ብዙም እኮ አልተራራኩም አቀማመጥ አረ ምን ተራራቅሽ እንጂ ይሄም እዚህ ጋር ነው እንደዚህ የሚያዘው አረ እንደው ምኑን አረ እንደው ማሲንቆ አላስመሰልሽም እናቴ አረ ተው ስለሽ እጣትሽ ራሱ ልክ አይደለም እዚህ ጋር እስኪ ሞክር እስኪ ምን ልሞክርልህ እስኪ ይችላል የምትይው ነገር እስኪ ሞክር ምን ትችያለሽ የሆነ ደስ ያለ እስኪ ትዝታን ሞክሪ እስኪ ትዝታ ኦኬ
ራሴ ከዚህ ድምጽ የተለያየ ድምጽ ነው እየወጣ ያለው። ይሄ ያለው ቦታ አለው። ከዚህ ወደ ላይ ወደታች ማለት የለበትም። ወደ ስትመጪ ኦክታቭ ድምጽ ያወጣልኝ ማለት ስትመጪ ደግሞ ኖርማል ድምጽ ያወጣል ማለት ነው። ይሄ ጣትሽ ልከር እንደዚህ ትዝታ ይቻላል። ኧረ አይደለም ይሄ እዚህ ጋር ነው የሚሆነው። ምንድነው የምታደርጊው? ማሲንቆ አስመስይው እንጂ ይወስድ መጣት። ኧረ በስመ ልክ አይደለም። እስኪ አምባሰል እስኪ ደግሞ እስኪ ያሰኝ እስኪ አምባሰል ወይኔ ጉዴ! ይሄ ልጅሽ እንደዚህ አታዙሪው፣ እንደዚህ ነው በቃ። ይሄ እንደዚህ አዎ፣ በቃ ዝም ብሎ እኮ እንዲህ ማድረግ ነው ታውቃለህ። ቀላል ነገር አይደለም እኮ እናቱ። ይሄ አንድ ስትሪንግ ስለሆነ በጣም ከባድ ነው። እንኳን ላንቺ ብዙ ሙዚቀኞችም እንኳን በግድ ነው የሚለምዱት። ቀላል ነገር ይመስላል ሲያዩት፣ ግን ወር ላይ ወጣሽ እኮ እጅሽ ልታልፊ እኮ ልታቀያይሩ ነው። እሺ ያው አንድ ሰው ለምሳሌ ምስኪን አር እንደው በታሪክ እንደው ብልሽሽት ነው ያደረግሽ፣ እንደው ብልሽሽት። እሺ እጄ እንዴት ነው ማድረግ ያለብኝ? ምን አንዴ እኮ አሳየውሽ፣ አትደጋግሚዋ። በቃ አንዴ ካሳየውሽ እንግዲህ ተማሪ የተሰጠውን በደንብ መያዝ አለበት። ይሄ እነዚህ አራቱ ጣቶች ነው የሚሰሩትኝ። ይሄ እንደዚህ ነው የሚደረግ። እስኪ ደግሞ ባቲን እስኪ ደግሞ ተጫወች እስኪ። ባቲ ቀላል ይመስለኛል። ያው ዝምሽ ማሲንቆ አላስመሰልሽ። ምኑ ነው የሚቀየረው? ይበል እንዳለ ገደል ከተትሽ እንጂ ማሲንቆ አላስመሰልሽም እኮ። አይ ቆይ በይ እስቲ አምጪው እስኪ እኔ ላሳየሽ እንጂ ሲጀምር የግራኝ ማሲንቆ ራሱ ብዙም የለም እኮ። አይ እሺ እንደዚህ ልሞክረው ወደ ላይ። እስኪ ደግሞ እንደዚህ ይኸውልህ ላሳይ። እንደዚህ አድርጌም እኮ መጫወት ምችል ይመስለኛል። እጣትሽ የቱ ጋር ይሁን እስኪ። በቃ በመያዝ አለብኝ። ኧረ ምንም እንደው ማሲንቆ አላስመሰልሽው። ኧረ እንደው በዚህ ማለት አሳየኝ፣ ትንሽ እሱን አሳየኝ እንጂ ይሻላል። እንደው ከየትኛው ልጀምርልሽ እስኪ? እንደው እሺ ማሲንቆ ሲያዝ በመጀመሪያ ስርዓት አለው። እንደዚህ ይኸውልሽ፣ አሁን እኔና አንቺ አቀማመጥ አንድ አይደለም። ምን ልጫወትልሽ አሁን እስኪ? ምንድን ነው የምትፈልጊው? አምባሰል ያልከው እስኪ አይ ልታበላሽ ይሆናል። ደግሞ ቅድም እንደዚህ ታርጊ ነበር። እንደዚህ ነው የሚያዘው ልሽ። እሺ እንደዚህ መጫወት አያያዜ ነው እዚህ ጋር ያበላሽው። እንዲህ ሳረጋ ይተሽው አይደል? አሁን እስኪ ሞክሪ እስኪ። ያው እንግዲህ ልታበላሽ ነው እንጂ ደግሞ ግራኝ ነሽ። አይ ምን እኔ ልታጭጁ ነው እንዴ? አረ እንደው ምንም እስኪ ይሻላል ከቅድሙ። አሁን የኔማ ስለሺ ማሲንቆ አመታት ያምራል በእኛ እጅ፣ ማሲንቆ አመታት ያምራል በእኛ እጅ፣ አሰልጥኖ መስጠት ለመደብን እንጂ በሚለው እንደው አሰልጥኖ መስጠት ለመደብን እንጂ። አረ እንደው ምንም አልተገናኘም ምንም። አንድ ስትሪንግ ስለሆነ እጅግ በጣም ከባድ ነው። በቃ ጀሮ በጣም ይፈልጋል። ባንድ ጋር ምናምን ስትሰሪ በጣም ብዙ ትንሽ ነገር ሸርተት ካለች ባንዱን በሙሉ ነው የሚያበላሽው። ከበሮ በሰው እጅ ነው የሆነብኝ። አዎ እና ከባድ ነው። እሺ በእውነት ተጸጽቻለሁ። በጣም ግራ የሚገባ ነገር ነው እጅህንና ሁለቱን እጅህን ማቀናጀት። አዎ አይደል? እሱ በጣም ግራ የሚገባ ነገር ነው። አግኝቼዋለሁ። መለየትም ያስፈልጋል። አይ ቲንክ ቅኝቶቹንም በደንብ መለየት ያስፈልጋል። አያያዝም በጣም ተጽዕኖ ያለው ይመስለኛል። በግራ እጅ ሲጫወትና ሰው በቀኝ እጅ ሲጫወት በጣም ጥቂት ናቸው አይ ቲንክ ያሉት። አዎ ግራኝ ብዙም የለም። እኔ አንድ አበበ የሚባል ልጅ ነው የማውቀው። እሱን ተጽዕኖ ያሳድራል ብዬ አስባለሁ። አዎ እሱ ጎበዝ ነው ሲጫወት በግራው። እኔ ግን ግርም ነው የሚለኝ እንዴት እንደሚጫወት። በግራ ብዙም አይደለም ትንሽ የሆነ። አዎ በጣም ከባድ መሳሪያ መሆኑ ነው የተሰ ሌላ ሰው እንደዚህ እንደኔ በጣም ቀላል ነው እስቲ ልሞክረው ብሎ አበሳጭቶ እኮ ያስገርሞ ያውቃል። አዎ ሲያዩት አሁን ማሲንቆ ምናምን የምትለውን ዝም ብላ እንደው እዚሁ ከኛው ሀገር ስለሚመረተኛ ሀገር ምናምን ስለሚል ቀላል ነገር አድርገው ነው የሚያዩትኝ። ግን በታሪክ ማንም ሰው ሊጫወተው አይችልም። ማንም ብድግ ብሎ ነው የሚጫወተው መሳሪያ አይደለም፣ ከባድ መሳሪያ ነው በጣም። ይሄ የጣትሽ የተለያየ ፖዚሽን አለው። ብዙ አይነት ብዙ ነው። በቃ እዚህ አንድ ስትሪንግ ላይ ብዙ ተአምር ነው ያለው። በጣም መሰረታዊ ነገር ግን መታወቅ አለበት የምትለው ምንድነው? አንድ ማሲንቆ ለመጫወት ለማጥናት የሚፈልግ ሰው ይሄን ማወቅ አለበት በቃ የምትለው። በቃ አራቱን ቅኝቶች ማወቅ አለበት። አምባሰል፣ ትዝታ እንዳንቺ ከሆነ እንኳን ባያውቁ ይሻላል። አረ አበለሻሸሽው እኮ ሜጀር ራሱ ቅኝት ከኢትዮጵያ ቅኝት ውጭ ነው የሆንሽው አንቺ። በጣም እኮ ለተለማመድኩ ብዬ ነው አንተ ሳት። እሺ ቅኝቶቹን አንደኛ ማወቅ አለበት። ቅኝቶቹን ማወቅ አለበትኝ።
ይሄ አገራረፉ ጊዜው ማወቅ መቻል አለበት። እንዴት ምን ነው የሚያስፈልገው ፖዚሽኖችን ለይቶ ማወቅ የባቲን ራሱ የቻለ እያንዳንዱ ለይቶ ማወቅ አለበት። አንቺ የኢኮኖሚ ከቅኝት መቀየር ፍጥነት ራሱ ይገርማል። አዎ አይደል? ያው ልምዱ ሲኖርሽ ግድ ነው ወዲያው በእኔ ቁጥጥር ነው ማለት ነው። አንቺማ ተላልፈሽ እኮ በቃ በጣም ነው ማመሰግነው ስለዬ። እሺ እናቴ እሺ። እንጂ እየሳቀን ወረደ። ከበሮ በሰው እጅ አንተ ይትባረክ። ዛሬ ከበሮ በሰው እጅ፣ ማስንቆ በሰው እጅ ሊያውም በግራ እንደዚህኛው አይመጣም። ግራ እንደ አለመድ ነው ማለት በጣም ሰሊ ጥሩ ላይ ያረጋል። ግራኝ ማሲንቆ ተጫዋች ምን አለ ምን ለማለት ፈልገህ? አይ ኖ ግን የለምለምን ጨዋታ ለማምጣት በግራም አይደለም እንዲያዙረብት ሞክረው ራሱ አይደለም። አይ በጣም በዚህማ ይከብዳል። የዋሰ አዎ በምንም ታምር አይመጣም እኮ ለሊ ታገልሹ እንጂ አንቺ ምን ትዘገይ? ወደ ክራር ብትገለብጪው ግን ጥሩ ነበር። የመጋዝ ግዝገዛ ነው የሆነ የመጋዝ ግዝገዛ። አዎ እንጂ ሆነ ድምጽ ለማውጣት ምናምን አይመስልም። ለሊ ማሲንቆ በሰው እጅ አይዞሽ። ማሲንቆ ሙያ ያለሽ እንዳትነኪው ግን ሁለተኛ ያው እንዳትገቢበት እንዳትደርሽበት። እሺ ተቀብያለሁ። ተመልካቾቻችን ዛሬ እንግዲህ በማምሻችን የጋብቻ ሽምግልናን እያነሳን ነው። የተለያዩ ጉዳዮችን ነጥቦችን ስናነሳ ነበረ። ወደ ውይይታችን ስንመለስ እንግዲህ ትዝብታችሁን ስታነሱ ነበረ። በጣም የተለያየ ጫፍ ነው ስታነሱ የነበረው። አንዳንዱ ካለው ምን ችግር አለው የሚሉ ሀሳቦች ወደዛ ነው እሺ የሚሉ አሉ። ሌሎች ደግሞ አይ መጠበቅ አለብን የሚሉም ሀሳቦች የሚነሱበት አጋጣሚ አለ። እንዴት ነው ብትረዱት ይሄንን ጉዳይ? ቶርቡራ ስክሪፕት ሀሳቦችን አደራጅቼ ለመናገር ነው። አዎ የጋብቻ ሽምግልና በቃ መዘመን መቀየር የለበትም የሚል ሀሳብ አለ። እንደገና ደግሞ አይ ምን ችግር አለው እንላለን። እኔ አሁን እንዳልኳችሁ እኔ ላኩበት መንገድ አለ። እሺ የጋብቻ ሽምግልና ላይ አሁን ይሄ ከተሜው ያመጣው ባህል የከተሜው ስለሆነ ግዴታ በባህል ታጥሮ ወይ የሆነ ቦታ ታጥሮ በዚህ ግባ ምትዩ ላይሆን ይችላል። የራሱን ባህል ሊፈጥር ይችላል። ስለዚህ ብዙ መኪናም ደረደረ አበባ ቅድም እንዳልኳችሁ 20 ምናምን አበባ ደምቆ ሳይል መኪና መደርደሩ እኮ ባህል መፍጠሪያ አይደለም። አይ እሱማ ባህል ብዙ ኮተት አለው ማለት ብዙ ነው ብታነሳው። ስለዚህ የራሱን አይነት ማለት እንደዚህ ይሄንን ተከትለህ ምናምን የምትለው አይደለም። ከሃይማኖት እና ይሄ የሚኖርበት አካባቢ ባህል አስሮ ካልያዘው በስተቀረ ከተማ ላይ ብዙን ጊዜ የተለያየ አይነት ገጽ ስለምናይ የከተማነት ባህሪም አንድ እሱ ስለሆነ ይቀየራል። ደርድሮ እንትን ሊል ይችላል። ውጪ ሀገር ያየውን ወይም ሌላ ቦታ ያየውን ኮፒ ቢያደርግ ምን ችግር አለው? ምንም ችግር የለውም። እንግዲህ ኮፒ ማድረጉ አይደለም አሁን ችግሩ እኮ አይ በቃ ፕሮፖዝ የሚያደርጉበትን መንገድ ወደ ሽምግልና መንበርከኩን በደንብ ወስደነዋል። መንገድ አዘግተን ዜብራ ላይ እሱን ቀለበት ማሰሩ ለምደነዋል። ግን ከየት አመጣ ነው ሲጀምር? አሁን ከውጪ መውሰድ ምናምን ባህል ቅድም ብያለሁ። ባህል ዘመናዊ የሚባለን ነገር እኔ አልቀበለውም። በግሌ አለም ብዬ አላምንም። ወይ ባህሉ አለ ወይ ዘመናዊ አለ። ሁለቱንም ልትይዝ ትችላለህ። ግን ባህሉን ከዘመናዊ አንድ ላይ ይሄ ትፈተፍተዋለህ እንጂ አታመጣው። እኛ ሀገር ላይ የሽምግልና ስርዓታችን ሲጀምር ሽማግሌ የምትመርጠው በሰፈሩ አድባር የሆነ የታወቀ ሰው ይሄ እሳቸውን ብልክ በቃ እምቢ አልባልም ብለህ የምታምንበትን ሰው ነው ሲጀምርም የምትልከው። እዛም ከሄዱ በኋላ ለኔ ምን ያህል እሳቸው ይመሰክራሉ፣ ስለኔ ምን ያውቃሉ። ቤተሰብ የሚቀላቀለው እኮ ሽማግሌ ሲላክ ስለ አንተ ቢጠየቅ ምስክርነት መስጠት ይችላሉ። እኔ ምን ቢሆን ሽማግሌ እኮ ነገ ዋስህ ነው አይደለ? ስትልከው መጀመሪያ የምታውቀውን ሰው ትልካለህ። እኔ የምልከው 60 እና 30 ሽማግሌ መርጬ ከሱ ውስጥም ደግሞ እማውቀው የትኛውን
አሃ ስትጣላ 30 ሁሉ ይጠራል እንዴ? አይጠራም። በጣም ጥቂቶች እኮ ናቸው እዛ ውስጥ እኔን ሊያቁኝ የሚችሉትና የሚላኩት። ጭራሽ ማለት 30 መሆኑን ይኸው እሺ እስካሉ ድረስ የራሱ የሆነ ልማድ ከሆነ ድረስ ምክንያቱም ባህልም ዘመናዊ ብለን አንለያይም። ዘመናዊነት አንድ ባህል ይሆናል። አው በባህል ደረጃ ስለዚህ የሆነ ስታንዳርድ እንዲ ነው የምትለው አይደለም፣ ይወራረሳል ባህል። ስለዚህ 30ዎቹ ሲላኩ ማለት ነገ ዋስ የሚጠሩት 30ዎቹ ናቸው አይደለም። አይጠሩኮ በጣም በቅርበት የሚያውቁ ምናልባት ሶስቱ የሚጠሩ አንድ ሽማግሌ ዋርካሉ ይበቃል። አይጠራ ስለ ሽምግልናው ካነሳ አንድ ነገር ቢፈጠር እዛ ትዳር ላይ ሽማግሌዎቹ ማን ነበሩ ይባል ነበር። ማን ነበረ ያመጣው? ማን ነበር የመሰከረለት? አሁን አጠገብ ሊኖር የሚችለው ምናልባት ሚዜህም ላይኖር ይችላል። አንተ ነህ የምትጋፈጠው። ባህል ይቀየራል። አዎ፣ ግን ሲቀየር ቢያንስ ደናውን ነገር እሴትህን ጠብቆ የሚሄድ ነገር ቢሆን ነው አይደል የሚመረጠው። ይሄኛው አብዛኛው እኔ ሳየው ድራማ ይበዛዋል። ታይታም ይበዛዋል። በቃ ሶሻል ሚዲያ ላይ ይወጣል። ሽምግልና ከሚባል እንደውም ሌላ ስም ቢሰጠው አሁን ገና እኮ አስተካከለችው። ሌላ ስያሜ ወይ መስጠት አለብን። አሁን ምን እየሆነ ነው? በዝና መብለጫ እኔ መፎካከሪያ ይለ 30ና ምናምን ሚዜ ሽማግሌዎች እንትን እኮ ነው፣ አጃቢ እኮ ነው የሚመስለው እኮ። እዛ ውስጥ ደግሞ ያ ሁሉ የመኪና ድርደራ እኔ ጨርስ አይደለም ወሬ ጨርስ ብዬ ነው እንጂ ይጨርስ ጨርስ ለአንድ ነን ማለት ነው። ይጨርስ ያን ሁሉ ደርደረ በባህላችን ሽማግሌ እያወራ ከጎን የሚያንሾካሾክ የለም። ቁሙ ተቀመጡ ይባላሉ። አይ እኛ ጉዳያችንን ሳናስረዳ አንቀመጥም ነው። ብዙ ስርዓቶች አሉ። ያው ሽምግልናዎቻችን ግን ሶሻል ሚዲያ ላይ ስታያቸው ሽማግሌዎቹ ቆመዋል። ከ30 ሽማግሌ አንደኛው ስልኩን አውጥቶ ሊቀርጽልናል። ሌላኛውም ነገር ራሱ ስርዓት በማጣት ደረጃ እንግዲህ ከከተሜነት ጋር ተያይዞ የመጣው ሽምግልና አይነትን ነው እያነሳን ያለ ነው አይደለ? ይሁን ዝብርቅርቅ ይልብሃል፣ መልክ ያጣልሃል። እኛ የምናውቀው ሽምግልና አለ። እሱ እኮ በየጊዜው እኮ ሊያድግ ይችላል። ግን አሁን ምንም በለው በዚህ ሰዓት እዚህ እኛ ከተማ ውስጥ የምናየው የሽምግልና ስርዓት ምንን በለው የለመድነው አለ። እሱ አድጓል ወይስ ሌላ አዲስ በቅሏል? እንደገና ደግሞ የፋይናንስም ጉዳይ ነው እኮ አይደል? ገንዘብ ያለው ሰው ነው በጣም ፏ ብትን የሚልበት አይደል እንዴ? አይደል? በቃ አይደለም። እኔ አሁን አንድ ማነሳው ነገር እኔ ሊያስረዱ የሚችሉ እኮ 3-4 ሰዎች 30 ስላልክ እንደው ቁጥሩን እንውሰደውና 30 ውስጥ ሊኖሩ ይችላሉ ማለት ሲጠየቁ የሚመልሱ። ምክንያቱም ስትሄድ እገሌ ስለዚህ ቢነሳ ይመልሳል ምናምን ተብሎ ተነጋግረህ ነው የምትሄደው። ከዛ ውጪ ደግሞ እንደው አማረ ደመቀ የሚለውን ነገር ስለሚፈለግ ያንን 30 ሰው አምጣ ያለችው አይነት ነገር ስለሚኖረው ወይም ደግሞ እሷ የፈለገችው 30 ቁጥር መሆኑን ብቻ ሳይሆን በጣም ድምቅ እንዲልላት ስለፈለገችም ጭምር ይሄኛውንም ሳይድ ነው እንዲደምቅ ይሄ ልክ ሰርግና ሞት አንድ ነው እንደሚባለው አይነት እየሆነ ስለሆነ ሰርግ እኮ አይደለም ሽምግልና። ቆይ አይ ወደዛኛው ሳይሆን ይኸውልሽ አሁን በሽምግልና አይደል ጉዳዮች እያለቁ በዛው እየተኖረ እየለመድን የመጣ ነው። ይሄ የከተሜነት ባህሪ ካመጣው አንዱ ነው ማለት ባህላችን የያዝነው የመጣነው ነገር ይሄ ነው፣ የኛን የሚገልጸን ይሄ ነው ካልን ባህል አይነካም አይበረዝብን እያልን ነው። ያ ደግሞ የባህል አንዱ እንትን አይደለም፣ ባህሪው አይደለም። ባህል ሊበረዝ ይችላል፣ ሊጠፋም ይችላል። ይትባረክ አይነካ አይደለም። እኛ አይነካ ብንል ራሱ መነካቱ አይቀርም። ስለዚህ 30 ውስጥ የሚያቁኝን አስገብቻለሁ ወይ እሱን ጥያቄ ልጠይቅ። 30 በመላክ አቅም ካለኝ መብቴ ነው። እንዴ አዘንጬ ምን ብዬ ድግስ አስመስዬ ሽምግልናውን የሚከለክለኝ ህግ እስከሌለ ድረስ 30 ቪኤት ያለው ጓደኛ አለ። አይ ከማን ጋር ነው የምትኖረው? ነገር እኮ መብቴ ነው ብለህ ማድረግ ትችል ይሆናል። ግን አንዳንዴ የምናስቀምጣቸው ስታንዳርዶች አሉ አይደል? የምንኖርበት ማህበረሰብ አለ። እያሳየን የምንሄደው ነገር ልኩ የሆነ ይሄዳል ነው። ስለዚህ ምን ነው እያሳየክ የምትሄደው? በጣም ሌክዠሪ ሆነን ሽምግልና የሚያደርገው ሊያደርገው ይችላል አይደል? ግን ኢምፖርታንት የሆነው ያ ሁሉ ኢቨንት ያ ሁሉ ሴሌብሬሽን ነው መሆን ያለበት። እሱ ነው አድቮኬት ማድረግ ያለብን።
ዋናው ዓላማው ነው። ዋናው ዓላማው የሚበልጠው ዓላማው ነው አይደለም። ዋናው ዓላማው ይሄ የሸክም አበባው ምናምን ሳይሆን አሁን ብልጭልጩ በዛ። አሁን ብልጭልጩ እኮ ስለበዛ ነው እኛም አሁን ደፈር ብለን መተን እናወራበት ያልነው። ብልጭልጩ ከመብዛቱ አንፃር እውነት ለመናገር በግልጽ አማርኛ እንጥራው ምን አበባው ሽማግሌ የትኛው ነው በዛ ከቁጥሩ ምን መነሳት ይችላል። አሁን የኪራይ ሽማግሌ በዝቷል። አንተ አሪፍ ቢዝነስ ሆኗል ማለት ነው። ልሞክረው እንዴት ማለት እቺ ገብስማ እኮ መቼም ነው። እና እንደዛ አይነት ሰዎች አሉ። የሄዱበትን ቦታ ብዛትም ቁጥርም የማያውቁ ሰዎች አሉ። ሽምግልና አንደኛ ቢዝነስ ሆኗል። ይሁን ግን የምንሰጠው ሄደን የሐሰት ምስክርነት ነው። ይሄ ልጅ ምን አለው ሲባል ሙድ አለው፣ ይሄ ልጅ ምን አለው ሲባል ምን ያደርጋል የሚጠየቀው እኮ እንትኑን ብቻ አይደለም፣ የተሰጠውን አደራን ብቻ አይደለም፣ የተለፋባትን አንድ እንቁ የሆነች ልጃቸው መስጠታቸው ብቻ አይደለም። አባት መሆን አቅሙ ምን ያህል አለው። ይሄ ሰው ቢወልድ ምን ቢል ኃላፊነት የመሸከም ጫንቃውን ነው መረዳት እዛ ጋር እኮ የሚፈለገው። ግን ያ ሽማግሌ ሄዶ መቼም የኪራይ ሽማግሌ ካለን ሽማግሌ ብሎ መጥራትም ይከብዳል። ከዚህኛው አንደኛ እንትን አይደለም ከባህላችንም ጋር የሚጋጭ ነው። ይሄ ማደግ ልንለው አንችልም። አሁን ይኸውልህ አሁን ከባህል ጋር የሚጋጭስ ነው ስትሉ በምንድን ነው የኔ ጥያቄ። ሁለተኛ 20 ሚላክ 30 ሚላክ ያ ሰው ለልጅቷ እንትን ሳይሆን ለቤተሰቡ ክብር ነው የሚልከው። አርቲስት ያርገው፣ ጋዜጠኛም ካለው ይጨምርበት፣ ሙዚቀኛ ምንም ነገር ያርግ፣ የሆነ ባለስልጣን ያርግበት፣ ሚልካው ቤተሰቦቿ ጋር ነው። ለቤተሰቦቿ ክብር ተጨንቆ ነው የሚልከው። በሌቭል ነው ክብሩን የሚገልጸው። በቃ ባለይ ሊሆን ይችላል እኮ አይደለም። ይኸው ጠቅላላ ደፍነ እንደዛ እንትንም እንዳትለው፣ ይሄ ክራይ ብቻ ነው እንዳትለው። ምክንያቱም በበጎ ፈቃድ ተለምነው እባካችሁ ሂዱልኝም ተብለው መሄዱ አሉ እኮ አሉ። አሁን እኛ ስህተቱን እኮ ነው ከሺ አንድ ውስጥ ይኖራል። ሳይታዋል ማለት የምናውቃቸው ስቶሪዎች አሉ አይደል? አንድ ሰው ሽምግልና ሲልክ በጣም ደስ ብሏቸው የሚሄዱለት አለ። ተመላልሶ ሴቷ ጋር ሽምግልና ከመላክ በላይ ሽምግልናውን ማግኘት ሌላ ሽምግልና መላክ የሚሆንበት በጣም ብዙ አጋጣሚ አለ። ለምንድን ነው በዛ መጠን የምንጋጋጠው? ማለት ዋናው ቁም ነገር የነሱ መስማማትና እንዳልከው ቤተሰብ ማክበር ከሆነ ከዛን ውጪ ሌሎች ወደድክም ጠላህም እያሳየህ በሄድክ ቁጥር ሌላው ሰው ላይም ተጽዕኖ ትፈጥራለህ። በቃ ልጄም እንደዚህ አይነት ሽማግሌ ነው ማምጣት ያለባት፣ እገሌ የተባለ እንትንና እንትን ተካቶ መምጣት አለባት፣ ስትልክልኝ እንደዚህ ሁንልኝ ወደ ማለት ስታንዳርድ አይመጣም። አሁን እኮ ፍላጎቱ የሚጫለው በሚላክላት ልጅ እየሆነ መጣ። አሁን ያው በፊት ሽምግልና የምንለው የነበረው የሚወድቀው ቤተሰብ ላይ ነው። ገብቶሻል? የሚቀበሉት እንግዲህ የሚልከው ልጅ የሚቀበሉ እናትና አባት፣ ልጅም ለአባቱ ተናግሮ ነበር አይደል? ልጅ ለአባቱ ተናግሮ ምን ብለው ትውውቃቸው እኮ ሊኖር ይችላል ላይኖር ይችላል። እሱ ይሄ ቆየት ያለውን ምናምን ይሄ አንዳንድ ጊዜ ሴት ልጅ ፍላጎት የሚጫነውን ባህል አይደለም እኛ እያነሳን ያለ ነው። ሚላክላት ልጅ አሁን እንትኑ ያለው እሷ ጋር ሆነ። በፊት እናትና አባት ናቸው ኃላፊነቱ። እንደዚህ ሽማግሌ ላካል ትቀበላላችሁ፣ እንግዳ ይመጣልም ነው የሚባለው። ከዛ አባት አለ ጎርደዲ ማን ነው ልጅ እኔ ደፈረው ነው ይባላል። አሁን ግን የተወደቀ ልጅቷ ላይ ሆነ። ልጅቷ ልጁን ታዛዋለች። ገብቶሻል? እንደዚህ አይነት ሰው የዚህን ያህል መጠን መምጣት አለበት፣ ቪዲዮ እንደዚህ መሆን አለበት፣ የምግብ ድግሱ እንደዚህ አራት እግር ነበር በገመድ የሚጎተተው አሁን የሚነዳው ይሄን ሁሉ ላክልኝ መጣ። ይሄ በራሱ የሚመጣው ተጽዕኖ አለኝ ተብሎ አሁን ብታደርገው የምታበላሸው አለ። ይሄንን የሚመለከት እድሜው ያልደረሰ አሁን ማህበራዊ ትስስር ገጾቻችን አጠቃቀማችን ለምን ያህል እያጋለጠን እንደሆነ ታያል። የእንትና ሽምግልና ይባላል ይባል ነገ ግን ገብቷል አይደለ? በመርከብ ሊሆን ነው እንዴ? ይሄ ነገር ካለው አታርግ ልትለው ነው ወይ ነው? እኔ እሱ ልለው አልችልም እንዴ። በጣም በሌክዠሪ ሁኔታ አሁን በጣም ተደላቀቀ ወይም አለኝ ብሎ ያለው ሁሉ ገንዘብ አፍስሶ የሚልክ ሽምግልና የሚልክ ሰው ከማን ጋር ነው የሚኖረው? ከማን ማህበረሰብ ጋር ነው የሚኖረው? ጥሩ ይኸውልሽ፣ አሁን በነገራችን ላይ እንደ ኢኮኖሚያችን
ኑሯችንም የተለያየ ምንውልበት ቦታም የተለያየ ምን በላው ምን ጠጣው ምን ለብሰው የተለያየ ነው። ስለዚህ ያለውን ልክ አይደለም። ይሄኛው ችግሩ የሱ ነዋ። ይሄ አላቅሙ ተበድሮ ተለቅቶ የሰው ስንት ፊት አይቶ ብድር ምናምን ከቁጠባና ምናምን ወስዶ የሚልካው ሰው ችግሩ የራሱ ነው። ግን ይልካል ሰው ሚልካለ ግን የሱን ችግር የማህበረሰቡ ችግር አድርጎ ወይም ደግሞ የሆነ ሰው ችግር አድርጎ መውሰድ የለበትም ነው የምለው እኔ። ምክንያቱም ከቻለ እንደ አሁን እኔ የሆነ እኔ ነኝ ያለ ሀብታም ሀገሪቱ ውስጥ ያለ የሚበላበት ሆቴል በገብቼ ልብላብል እችላለሁ እንዴ? አይ በቃ እኔ ስለሚከፋኝም አንተ ውረድና ታች ብላለሁ። እንደሱ አይደለም ግን ሐሳብ እኮ ይኸውልሽ ይሄኛውን መላክ እስከቻለ ድረስ መኪና ማሰለፍ እስከቻለ ድረስ ለቤተሰቦቹ ክብር ነው ምለው ነው ምልሽ። አበባ እስከ ማሰልፎ ድግስ እስካስመሰለው ድረስ ሽምግልና ነው ሄዶ ልጇችሁን ስጡን ይሄው ለእናንተ ክብር ይሄንን አድርጌያለሁ ደግሻለሁ ነው እስካሁን ደጋፊ ያለ ያው ደጋፊ ያለ አመሰግናለሁ። አሁን ይልሽ ማጨበጭበው ለይትባረክ ደጋፊ ከተማ ውስጥ ያለውን ሽምግልና እኮ ነው እያነሳም ምን ያህል ነው ቁጥሩ ምን ያህል ነው ብላ እሱ ጥናት ይፈልጋል። አሁን ግን እያቆጠቁጡ ያሉት እያየናቸው ያሉት ከ5 ከ10 ዓመት በኋላ መልካቸው ሌላ ይሆናል። ዛሬ ላይ ገቢው እያወቀው የሆነ ሰው ከገቢው በላይ የሆነ ሽምግልና ያደርጋል። ነገ እሱ ህይወቱ በዛ በገባበት እንትን ውስጥ ይቀጥላሉ ሌላ ጉዳይ ነው። ነገር ግን ከስር ለሚመጣው ነገ ከነገ ወዲያ ሽምግልና ለሚላክለት ከ5 ከ10 ዓመት በኋላ በብዛት ይሄ ነገር እየተቀመጠ ሲሄድ የሆነ ስታንዳርድ እየመጣ ይሆናል። አንተ ለሽምግልና ቪኤት መናኸሪያ ማስመሰል ግዴታ ይሆንብሃል። የሆነ ጋጋታ ስታንዳርድ እያስቀመጥን እየሄድን ነው በጊዜ ሂደት። ዛሬ ላይ የምትገነባው ነገር የዛሬ እኮ ስንት ዓመት 3 ጊዜ ነበር ሽምግልና የሚኬደው አይደለም? ከጊዜው ስላልሆነ ሁለቴ ሆነ 2 ጊዜ ሆነ። እሱ የመለወጥ ውጤት ነው ከጊዜ ጋር አብሮ ስለሚሄድ። አሁን 1 ጊዜ ሆነ፣ ነገ ላይ ደግሞ እንዴት ሊሆን አይ አሁን ተገኘው ነገ ላይ ግን እንዴት እንደ ዝም ብዬ ሳስበው ልክ እንደ ፍሬንድ ሪኩዌስት ተቀብለናል አይደል? ተቀብለናል። ይኸውላችሁ ባህል የትኛውም ቦታ ሲጀመር ባህል ሳይሆን የሆነ ነገር ሲጀመር ባህል ከመሆኑ በፊት ሲጀመር ማህበረሰብ ተቀብሎት ሲያጸድቀው የብዙ ሰው ንብረት ወይም ደግሞ የብዙ ሰው ይሁንታን ሲያገኝ ነው ባህል እየሆነ የሚሄደው። አሁን ይሄ ነገር ይሄም ይሆናል ነው ባህል ይሆናል ሆነ ማለት የብዙ ሰው ተቀባይነት አግኝቷል። ያ ማለት ብዙ ሰው ችሎታል የተቀበለው ነገር ተከክሎ አይደለም። ቴዲ እንዳንስት ምን መሰላችሁ? አታፍጥነው ግን አንዴ እኮ ይሆናል ነው ወደፊቱን አይደል እያሰባችሁ እየሰጋችሁ ያለው ነው። ያሁኑም እኮ ተበላሽቷል እኮ አሁን የወደፊቱን ብቻ አይደለም የሚገነባው የሚያመጣው ተጽዕኖ አሁን መገንባት ትችላለህ ማለት ነው። ይሄ የጥቂቶች ነው። ጥቂቶቹ ደግሞ ስላላቸው ስለቻሉ ያረጉት ነው። ተበድሮ ተለቅቶ እንደማይችል ሲገባው ኢኮኖሚው ሲናጋ ብዙዎቹ ይተውታል። ስለዚህ ያገለሉት ነገር ባህል አይሆንም። የሚችሉት ብቻ የሚያረጉት የሆነ ልማድ ይሆናል። ይሄንን ደግሞ ልክ ነው ማለት ተሳስቷል ማለት አንችልም። በራሳቸው ልክ ናቸው። እስከቻለ እስካረገው ድረስ መብቱ ነው። 1 ጊዜ ነው በህይወት ሽምግልና የምትልከው እና ታዲያ ይሄንን አድምቄ ብልክ ማን ሊጠይቀኝ ነው? ለማንኛውም ይሄ ብናነሳው መቼም ሰፊ ሰዓት ነው። እኔና ይትባረክ አልጨረስንም ገና ስንወጣ እንቀጥለዋለን። ስንወጣ ብቻ እዚሁ ነበር የፈለኩት ግን ካልሽ እሺ በጣም እናመሰግናለን። በይትባረክ ነው ይትባረክን የምትሉ በጭብጨባ እሺ እኔን የምትሉ ነይ ሰላም ምንም እነሱንም እኮ ልቃወም አልችልም። ለዚህ ሀሳብ በቃ እናጨብጭብለት። በጣም እናመሰግናለን ተመልካቾቻችን። ዛሬ ትልቁን ተቋም የቤተሰብን ጉዳይ አንስተናል። ያውም የሰርግ የጋብቻ ሽምግልናን የተመለከትነው 2 ሀሳቦች ተነስተው ስንከራከር ነበር። ምን አይነት ሀሳብ ላይ ታርፋላችሁ? እናንተ ተወያዩበት። የዛሬው ይሄን ይመስላል። በጣም እናመሰግናለን። መልካም ጊዜ። አይሰማም ቃሉ የሁላችሁም ፓናማም ሸበሉ ኧረ በለውና በለው ጓዴ በለውና በጉልበቱን ያነከሰ ዳገቱን እኔ እከፍላለሁ ዳኝነቱን ነኝናኝ
እነማን ናቸው? አቤት ፋናዎች ጥንጥሎች ናቸው።